አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብስት ይበልልኝ ውድ የሀገሬ ልጆች፣ እንዲሁም የቻናሌ ተከታታዮች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የምታበረታቱኝ እህት ወንድሞች ደግሞ ከልብ አመሰግናለሁ። የኔ ወዶች ኑሩልኝ። ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁኝ ማለት ነው። እናንተም ያው እንደተለመደው ላይክ ሸር አድርጉልኝ ማለት ነው። የኔ ወዶች እወዳችኋለሁ። በያላችሁበት አላህ ይጠብቃችሁ። ዛሬ ደግሞ ጅብሪል አለይሂ ሰላም አንድ ቀን ያለ ወትሮ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ፊቱ ጠቁሮ መጣ። ረሱል ሰለላሁ ዐለይሂ ወሰለም በዚህ ሁኔታ ሲያዩት ጊዜ አንተ ጅብሪል ምን ነው ፊትህ እኮ ጠቁሯል አሉት። ጅብሪልም አንተ ሙሐመድ አሁን የመጣሁት ሰዓት የጀሃነም አቀጣጣዮችን አላህ እንዲያቀጣጥሏት ባዘዛቸው ሰዓት ነው። ጀሃነም እውነት መሆኗን ላወቀ፣ እሳት እውነት መሆኗን ላወቀ፣ የቀብር ቅጣት እውነት መሆኑን ላወቀ፣ የአላህ ቅጣት ትልቅ መሆኑን ላመነ ሰው ከሷ መትረፍን ሳያረጋግጥ መረጋጋት የለበትም ብሎ መለሰላቸው። ረሱል ሰለላሁ ዐለይሂ ወሰለም አንተ ጅብሪል እስቲ ስለ ጀሃነም ንገረኝ አሉት። ጅብሪልም ዐለይሂ ሰላም አዎ አላህ ጀሃነምን 1000 ዓመታት አቀጣጠላት ቀይ እስክትሆን ድረስ። ከዚያም 1000 ዓመታት አቀጣጠላት ነጭ እስክትሆን ድረስ። ከዚያም 1000 ዓመታት አቀጣጠላት ጥቁር እስክትሆን ድረስ። አሁን ጀሃነም ጥቁር ጨለማማ ናት። ነበልባሏ እና ፍሟ አይጠፋም። ያ በእውነት ነቢይ አድርጎ በላከህ አላህ እምላለሁ የመርፌ ቀዳዳ ያክል ጀሃነም ብትከፈት ዱንያ ላይ ያለ ነገር ሁሉ ከሙቀቷ ብዛት ይቃጠል ነበር። ሱብሃንአላህ፣ አላህ ይጠብቀን። ያ በእውነት ነቢይ አድርጎ በላከህ አላህ እምላለሁ ከጀሃነም ሰዎች ልብስ አንዷ በሰማይና በምድር መካከል ብትንጠለጠል ከግማቱ የተነሳ ምድር ላይ ፍጥረት ሁሉ ይሞት ነበር። ያ በእውነት ነቢይ አድርጎ በላከህ አላህ እምላለሁ አላህ ቁርአን ላይ የጠቀሰው የጀሃነም ሰንሰለት አንዷ እንኳን በተራራ ላይ ብትቀመጥ ተራራው እስከ 7ኛው መሬት ድረስ ይቀልጣል። ያ በእውነት በላከህ አላህ እምላለሁ በምዕራብ አንድ ሰውዬ በጀሃነም ቢቀጣ ኑሮ በምስራቅ ያለው ሰው ከሙቀቱ ብዛት ይቃጠል ነበር። ሙቀቱ ጠንካራ ነው፣ ጥልቀቱ ሩቅ ስምጥ ነው፣ ጊንጧ ብረት ነው። መጠጧም የፈላ ውሃና ምግብ ሲሆን ልብሷም ከእሳት የተላከ ነው። 7 በሮች አሏት። ለእያንዳንዱ በር የተለያዩ በሮችም አሏቸው፣ ለሴቶችም ለወንዶችም ብሎ መለሰላቸው። ረሱልም ሰለላሁ ዐለይሂ ወሰለም እኛ እንደምንጠቀመው አይነት በር ነው ብለው ሲጠይቁት ጅብሪልም ዐለይሂ ሰላም አይደለም፣ ከላይ ወደ ታች የተደረደረ በር ነው። ከአንደኛው በር ወደ ሌላኛው በር ያለው ርቀት 70 ዓመት ያስኬዳል። እያንዳንዱ በር ከሌላኛው በር ግለቱ በ70 እጥፍ ይበልጣል። የአላህ ጠላቶች ወደ ጀሃነም ይነዳሉ። ልክ በሯ ላይ እንደደረሱ ዘባንያ የተባሉ የጀሃነም ወታደሮች በሰንሰለት ይቀበሏቸዋል። ሰንሰለቱን በአፋቸው አስገብተው በመቀመጫቸው ያስወጡታል። ግራ እጅ ከአንገቱ ጋር ይጠፈራል፣ ቀኝ እጁ ከልቡ ጋር ተጠፍሮ ይታሰራል። እያንዳንዱ ሰው ከሸይጧን ቁራኛው ጋር በሰንሰለት ይጠፈራል። ከዚያም
በፊቶቻቸው እየተጎተቱ መላእክት ደግሞ ከብረት በሆነ መዶሻ ይመቷቸዋል። ከዚህ ጭንቀት ለመውጣት ሲሞክሩ ወደዛው ይመልሷቸዋል ብሎ መለሰላቸው። አላህ ይጠብቀን የኔ ወዶች። ነቢያችንም ሰለላሁ ዐለይሂ ወሰለም በእነዚህ በሮች የሚገቡት እነማን ናቸው ብለው ጠየቁ። ጅብሪልም ዐለይሂ ሰላም በታችኛው በር የሚገቡት ሙናፊቆች፣ በሁለተኛው በኢሳ ዐለይሂ ሰላም ማዕድ የካዱ፣ ሶስተኛ የፈርዖን ቤተሰቦች ሲሆኑ የበሩ ስም ሀዊያ ይባላል። ሁለተኛው በር ስሙ ጃሂም ሲሆን በሱ የሚገቡት ሙሽሪኮች ናቸው። ሶስተኛው በር ሳቢያኖች ነው የሚገቡበት፣ ስሙም ሰቀር ይባላል። በአራተኛው በር ኢብሊስ እና ተከታዮቹ መጁሶችም ይገቡበታል፣ ስሙም ለዟ ይባላል። አምስተኛው በር ይሁዶች የሚገቡበት ሲሆን ስሙም ሁጠማ ይባላል። ስድስተኛው በር ስሙ አዚዝ ሲሆን የሚገቡበት ክርስቲያኖች ናቸው ብሎ ከዘረዘረላቸው በኋላ ሰባተኛውን ለመጥቀስ ፍርሃት ያዘው። ነቢያችንም ሰለላሁ ዐለይሂ ወሰለም ሰባተኛውን በር ለምን አትነግረኝም ብለው ሲጠይቁት ጅብሪልም ዐለይሂ ሰላም በሱ በር የሚገቡት ካንተ ኡመት የሆኑት ትላልቅ ወንጀሎችን ሰርተው ሳይቶብቱ ሳይጸጸቱ የሞቱ ናቸው ብሎ ሲመልስላቸው ረሱል ሰለላሁ ዐለይሂ ወሰለም ራሳቸውን ስተው ወደቁ። ከዚያም ጅብሪልም የረሱልን ሰለላሁ ዐለይሂ ወሰለም ጭንቅላት ታፋው ላይ አሳረፈ። ልክ ሲነቁ ቀና አሉና አንተ ጅብሪል ችግሬ በዛ ሀዘኔም በረታብኝ፣ ከኔ ኡመት ጀሀነም የሚገባ አለ እንዴ ብለው ሲጠይቁት ጅብሪልም ዐለይሂ ሰላም አዎን ካንተ ኡመት የትላልቅ ወንጀል ባለቤቶች ይገባሉ ብሎ መለሰላቸው። የዓይናችን ማረፊያ ከእናት ከአባት በላይ ለኛ አዛኝ የሆኑት ነቢይ ሰለላሁ ዐለይሂ ወሰለም ይህን ሲሰሙ ተንሰቅስቀው ማልቀስ ጀመሩ። ጅብሪልም አብሯቸው አለቀሰ። ፊዳከ አቢ ኡሚ ያ ረሱላላህ። ረሱል ሰለላሁ ዐለይሂ ወሰለም ይህኔ የጅብሪል አንተም ታለቅሳለህ አሉት። ጅብሪልም እንዴት አላለቅስ እኔስ መጨረሻዬ በምን አውቃለሁ አላቸው። ኢብሊስ እኮ ከመላእክት በላይ አላህን ይገዛ ነበር አላቸው። ያረቢ ጌታዬ አላህ ይጠብቀን። እንግዲህ ሁላችንም አላህ ኸይር ሰሪ ያርገን እላችኋለሁ የኔ ውዶች። እና ላይክ ሼር ሰብስክራይብ አድርጉ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። የምታበረታቱኝ እህት ወንድሞቼ ከልብ ነው የምወዳችሁ የማከብራችሁ። ኑሩልኝ። እና የዛሬውን ቪዲዮዬን በዚህ አጠናቅቄያለሁኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።